ሰላም እንዴት ናችሁ? እንግዲህ ዛሬ ደግሞ በክፍል 2 የማስተር አብነት ከበደ አንድ ኢንተርቪው ላይ ያቀረበውን በክፍል 2 አቅርቤላችኋለሁ። እንግዲህ ዛሬ ብዙ ነገር ማለት አልችልም። ያው የምንሰማው ነገር ብዙ ያስተምረናል። ይሄ መልካምና ቅን ወጣት ወንድማችን እግዚአብሔር ረጅም እድሜ እንዲሰጠው ካለበትም እንግዲህ በሰው ይደበቅ በእግዚአብሔር ግልጽ ነውና እሱ ካለበት ስቃይ ካለበት ህመም እንዲፈውሰው ሁላችሁም እንግዲህ ጸሎት ሲባል ቀላል ነገር ይመስላልና ገንዘብ የማይገዛው ነው ጸሎት ማለትና እግዚአብሔር ምህረቱን አውርዶ ልጆቹን እንዲያሳድግ ልጆቹን ትልቅ ቦታ እንዲያደርስ እንግዲህ የተጠየቃችሁት ጸሎት ነው እንድትጸልዩለት አሁንም ደጋግሜ እጠይቃችኋለሁ። ከዝግጅቱ ጋር አብራችሁን ቆዩ። ማንንም ሰው ወደዛ መንገድ ገብቶ መስራት ይችላል። ያንን አገልግሎት ማንንም ማገልገል ይችላል። ለመግባት እንግዲህ ልቤን ብቻ ነው ሰጥቼ የጀመርኩት። ስለዚህ የደግነት ስራ ለመስራት እንደ ዩኒቨርሲቲ መግቢያ ነጥብ የለውም ነው። ማንንም ሰው ይችላል፣ ግን ደፍሮና ወስኖ መግባቱ ብዙዎቻችን አቅቶናል። ዱራሜ ሽንሽቾ ገምቦያ ሀደሮ ዱራሜ ሽንሽቾ ገምቦያ ሀደሮ ኤሲኡለት ዱቢኡ አንተና ጥቂት ሰዎች ግን አርጋችሁታል። ለዚህም አድናቆት አለው ተመልካቼ። ባጠቃላይ እነዛ መኪናዎች እነዛ ንብረት ሁሉ ነገር ከእጄ ተበትነው በዛ ሁሉ ስቃይ ውስጥ እያለው ተስፋ ቆርጬ ቤት ተደብቄ እያለው በካንሰር ታመምኩ። አሁን ደህና ነኝ እኮ እግዚአብሔር ይመስገን። በካንሰር ታመምኩ። በካንሰር ሲታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ። እግሬማ አይቆረጥም ብዬ ከእግዚአብሔር ጋር መነጋገር ጀመርኩ። እንዲህ ብዬ እግዚአብሔርን ጠየቅኩት፣ እግሬን የምትፈውስ ከሆነ በእነዚህ እግሮቼ ቆሜ አንተን አገለግላለሁ አልኩት። እግዚአብሔር እግሬን እንዲሁ ነፃ ፈወሰው። የሚታይ ከሆነ ይታያል። እዚህ ጋር የጠባስ ይሄኛው ቦታ ነው በካንሰር የታመምኩበትና ይሄኛው አሁን በስጋ ተሸፍነው ደህና ነኝ። በዚህ እግር ዘላለሁ፣ እንቀሳቀሳለሁ፣ ይሰራለሁ። ይሄኛው እግር ነበር ጠላት ይቆረጥ ያለው። እግዚአብሔር ግን አይቻልም ብሎ ከለከለው። በዛ ሁሉ ፈተና ውስጥ እያለው በጣም የሚወዳት እንደ አይኔ ብሌን የምጠነቀቅላት በጣም ሚሳሳላት ታናሽ እህቴ ነበረች። የኔን ጃኬት ትለብሳለች፣ የኔን ሹራብ ትለብሳለች። በቃ እኔ የሚያደርገውን ነገር ነው የምትለብሰው። በጣም ነው የምወዳት፣ በጣም ነው በቃ ጥሩ ቦታ የሚሰጣት። እሷን በጣም ትወደኛለች። ቤተሰቤ በጣም በቃ ሁሉም ነው የምንወዳትና አንድ ቀን የሆነች የሻይ ቡና ብር ማዘር ሰታኝ ያችን ሻይ ቡና ብር ይዤ የሆነ ሆቴል ላይ ቁጭ አልኩና ደወለች እኔ ጋር። ማሙሽ ነው የምትለኝ። ማሙሽ እንዴት ነህ ስትለኝ ደህና ነኝ አልኳት። ልብስ የለኝም እኮ ለምን አትገዛኝም አለች። ገንዘብ የለማ ልብስ ለመግዛትና ሆቴል ላይ ቁጭ ብያለሁ። ማዘር 100 ብር ሰታኝ ነበር በደንብ አስታውሳለሁ ጊዜውንና ልብስ ግዛልኝ ስትለኝ የሆነ ልብስ የሚሰሩ ነጋዴ ጓደኞች ስለነበሩ ከነሱ በዱቤ ለመቀበል እሷን ላለማሳዘን ስል ምንም ችግር የለም እኔ የኔ እናት እዛ መሳላ ነኝ ብዬ ቀጠርኳት። ከዛ ትመጣለች ብዬ ጠበቅኩ፣ ትመጣለች ብዬ ጠበቅኩ፣ ትመጣለች ብዬ ጠበቅኩ። ለካ እሷ አርፋለች እና እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ይሄ ማራፏን ሰማውና ሆስፒታል ሮጬ ሲደርስ የነበረው ትንሽ ትንቀሳቀስ ነበረና እጄ ላይ አረፈች። ሌላኛው ፈተና ገጠመኝ ማለት ነው። ከዛ በኋላ ራሴን አላቅም በብዙ መንገድ ተጎዳውና እንደምንም ጥርሴን ነክሼ እህቴን ቀበርኳት።
እግዚአብሔርን ግን እንዲህ አልኩት፣ እህቴ ስትሞት በልብ መምታማ ነበር የሞተችው። ወንድሜ እዚህ ያለ ወንድሜ ነጋዴ ነው፣ ብር ያለው ሰው ነው። ወንድሜን ላለማስጨነቅ ምንም ነገር አልነገርኩትም። አባቴ ገንዘብ ያለው ሰው ነው፣ በደንብ የሚታወቅ አባት ነው ያለኝ። ወንድሞች ያለኝ በብዙ የተባረኩ፣ እነሱን ላለማስጨነቅ የእሷን ህመም እኔ ተሸክሜ ነበር እና በልብ ህመም ምክንያት እንደታመመች ነግራኝ ነበር። ከዛሬ ነገ እግዚአብሔር ገንዘብ ሲሰጠኝ አሳክማታለሁ እያልኩ ሳላሳክማት አረፈች። እግዚአብሔርን ግን እንዲህ አልኩት፣ እኔን በህይወት የምታቆየኝ ከሆነ የታመሙትን አሳክማለሁ፣ እኔን በህይወት አኖረኝ አልኩት። አንድ ግን ከኔ ያልተላቀቀ ከባድ ፈተና ነበር። በዛ ሁሉ መሃል ማጣት፣ አንገት መድፋት፣ ብቸኝነት፣ መራብ፣ መጠማት፣ መከፋት ከኔ ያልተለየም። ያ ሁሉ ፈተና ሲገጥመኝ ሁሉን ነገር ከጨረስኩ በኋላ አሁንም ለመመለስ በሰው ፊት መውጣት አልችልም። ኪሴ ባዶ ነው፣ ቤቴ ባዶ ነው፣ ህይወቴ ባዶ ነው። እግዚአብሔርን እንዲህ ማለት ጀመርኩት፣ ትላንት የሰጠኸኝ አንተ ነህ፣ ትላንት የባረከኝ አንተ ነህ፣ ሲሄድም እያየህ ነው፣ በነገር ሁሉ አንተ ትክክል ነህ። ከዚህ በኋላ አንድ ነገር ልለምን፣ አንድ ነገር ልጠይቅህ። እግዚአብሔር አምላክ ሆይ በሰጭነት በረከት ባርከኝ። እግዚአብሔር ሆይ ኪሴ ሙሉ ይሁን፣ ኪሴ ሙሉ ይሁን፣ ቤቴ ሙሉ ይሁን፣ ጓዳዬ ሙሉ ይሁን። አሁን ባርከኝ። ካልባረከኝ አልለቅህም፣ ካልባረከኝ አልለቅህም። አንገት በደፋውበት ምድር አንገቴን ቀና ልታደርግ የምትችል አንተ ነህ። አንተን እተማመናለሁ፣ በአንተ ተስፋ አደርጋለሁ። አንገቴን ቀና አድርግ፣ እኔና እግዚአብሔር አንላቀቅም ብዬ አስጨነኩት። ሰላም ከለከልኩት። ቀንና ማታ ለሰው ብትናገሩ፣ ለሰው ችግራችሁን ብትነግሩ ሰምቶ ባልሰማ ሊያልፍ ይችላል። መጣ ደግሞ ሊል ይችላል። እኔ ቀንና ማታ እግዚአብሔርን ባርከኝ። አሁን በሁሉ ነገር ተፈትኛለሁ። ማጣትን አይቻለሁ፣ ማግኛትን አይቻለሁ። የሚወደውን ሰው በማጣት ተፈትኛለሁ፣ ታምሜያለሁ። በቃ ሁሉ ነገር በቀኝ። አሁን ከባረከኝ ለአንተ እኖራለሁ ብዬ እግዚአብሔርን አስጨነኩት፣ ሰላም ከለከልኩት። የመጨረሻ ውላችን ከእግዚአብሔር ጋር ከሰጠኸኝ፣ ከዚህ በኋላ ከባረከኝ፣ ከዚህ በኋላ በህይወት ካኖርከኝ የሰጠኸኝን ሁሉ ለአንተ እሰጥሃለሁ፣ ለቤቴ አገለግላለሁ፣ የተራቡትን አበላለሁ፣ የታመሙትን አሳክማለሁ ብዬ ለእግዚአብሔር ነገርኩት። ይህንን ቃል ከእግዚአብሔር ጋር ከገባው በኋላ የኔ ነገር አዲስ እየሆነ እየተቀየርኩ መጣሁ። ከዛ በኋላ ከቤት ማውጣት ጀመርኩ፣ ልብስ መልበስ ጀመርኩ፣ ኪሴ ውስጥ ገንዘብ መያዝ ጀመርኩ። ከዛ በኋላ ወንድሞቼ ገንዘብ አላቸው፣ አባቴ ገንዘብ አላቸው እኮ። እኔ ወደ እነሱ ፊት ምን ብዬ ሊሄድ እኮ ነው የያዝኩትን የበተንኩ ሰው፣ ያን ሁሉ ንብረት ከእጄ ያጠፋው ሰው ምን ብዬ ወንድሜ ጋር ልሄድ? አዲስ አበባ የምኖረው ወንድሜ ጋር ምን ብዬ አባቴን ድጋሚ ሊጠይቅ? አፈርኩ። እግዚአብሔር ከዛ በኋላ እጄን ባረከ። የነካሁት ሁሉ ይባረካል። ይተርፋል ብዬ የሰራሁት ሁሉ በእጥፍ ይተርፋል። በአጭር ጊዜ ውስጥ እግዚአብሔር በብዙ በረከት ባረከኝ። ብዙ ገንዘብ ማግኘት ጀመርኩ፣ ብዙ ንብረት መያዝ ጀመርኩ። ከዛ በኋላ እንዴት መጣ? እንዴት ነበር? ከየት ነው የመጣው ብዬ ማሰብ ጀመርኩ። እንደ ትላንትናው መጥፋት አልፈልግማ። ከኔና ከእግዚአብሔር ጋር የነበረው ውል ምንድነው? ከሰጠኸኝ የሰጠኸኝን ሁሉንም ሰጥሃለሁ ነው። ከዛ በኋላ እግዚአብሔር ባረከኝ። ዛሬ እኔ
እዚህ ቦታ ላይ መቀመጥ እኮ እውነት ለመናገር የሚገባኝ ሰው አይደለሁም። እግዚአብሔር ስለፈለገ እግዚአብሔር ስለወደደኝ ነው። የእግዚአብሔር ጊዜ ስለሆነ ነው። የኔ እህቶች፣ የኔ ወንድሞች፣ የኔ እናቶች፣ አባቶች፣ የእግዚአብሔር ሰው አንተም ዛሬ የምታዩት አብነት፣ ዛሬ ብር የሚሰጥ አብነት፣ ዛሬ የታመሙትን የሚያሳክም አብነት፣ ዛሬ የተራቡትን የሚያበላ አብነት እግዚአብሔር ደካማውን አንስቶ መርዳት እንደሚችል ማሳያው ነው አብነት። በመጀመሪያ ደረጃ እኔን እየረዳኝ ያለው የሚረዳኝ እግዚአብሔር ነው። የሰው ልጅ በአቅሙ ሊበረታ አይችልም። በእውቀቱ የሚፈልገውን ነገር ማሳካት አይችልም። በሀብት የፈለገውን ነገር መግዛት አይችልም። በእግዚአብሔር ፈቃድ ነው ሁሉ ነገር የሚሆነው። ከዚህ በተጨማሪ ግን ከኔ ህይወት ምን መማር ይቻላል? አብነት ህይወቱ ይናገራል። አብነት ኑሮ ይናገራል። ከዚህ በኋላ ሁሉ ነገር በቃኝ፣ እኔ አልፈልግም፣ በቃኝ። በእኔ ምክንያት የሆነች የታመመች እናት ታክማለች። ሌላ ነገር እኔ አልፈልግም። ዘንጦ መልበስን አልፈልግም። ጥሩ ሆቴል መጠቀምን አልፈልግም። ዘመናዊ መኪና መንዳትን አልፈልግም። አይቻለሁ ሁሉንም ነገር። እኔ የሚፈልገው በዚህ ሰዓት ላይ ምንም ያላገለገልኩ ሰው ነኝ። ምንም ያልሰራው ሰው ነኝ። ገና ነኝ፣ ታች ነኝ። ብዙ መስራት እፈልጋለሁ። ብዙ ማገልገል እፈልጋለሁ። እውነት ለመናገር ወጣቱ ከኔ ይማራል ብዬ የሚጠብቀው ነገር የለም። ወጣቱ ከኔ ትምህርት ይወስዳል ብዬ የሚያስበው ነገር የለም። አንድ ነገር ግን ይታየኛል። አንድ ነገር ይገበኛል። አንድ ነገር እግዚአብሔር በእኔ ላይ እንዲሰራ የሚፈልገው ነገር አለ። እግዚአብሔርን እንጠይቅ። በእግዚአብሔር ፊት ዝቅ ብለን እንለምን። እግዚአብሔርን እናገልግል። እግዚአብሔር የወደቁትን ያነሳል። እግዚአብሔር የተናቁትን ያስታውሳል። እግዚአብሔር ከተጨነቁት ጋር ይሆናል። እግዚአብሔር የት ይደርሳል? አይረባም፣ አይጠቅምም፣ እሱ አይመጥንም እዚህ ቦታ የተባለውን ከፊት ለፊት ማቆም ይችላል። እኔ አንድ የተረዳሁት ይሄንን ነው። አንድ የተረዳሁት አንድ የሚገባኝ ነገር፣ አንድ ውስጥ የሚያምነው ነገር እግዚአብሔር ከተናቁት ጋር አብሮ ይሆናል። እግዚአብሔር የወደቁትን ያነሳል። እግዚአብሔር ሰው እኔ ከልቤ የማይጠፋው ቦረና የገጠመኝ ነገር ልንገርህ። ቦረና የሚባለውን አገር ሲሄድ በረሃብ የተጎዱ ወገኖች በዛ ጊዜ ላይ እንደው እግዚአብሔር ከረደኝ እንደው 1 ደርዘን ሃይላንድ ውሃ ቢሰጣቸው ብዬ ነበር የሄድኩት። ታስታውሳላችሁ? የነካሁት ሁሉ ይባረክ ነበር። ዝነኛ ስለሆንኩ ነው? ሀብታም ስለሆንኩ ነው? ተጽዕኖ ፈጣሪ ሆኜ ነው? አይደለሁም። ደካማ ሰው ነኝ። እግዚአብሔር ግን አቅሙን በእኔ ላይ ማሳየት ስለሚፈልግ ጎፋ በመሬት መንሸራተት ምክንያት ያ ሁሉ ህዝብ ሲያልቅ አብነት እዛ ቦታ እንዳትገባ እንዳትረግጥ፣ ያ ቦታ ይሰምጣል፣ ትሞታለህ፣ ውጣ። እግዚአብሔር እኔ እገባለሁ፣ አንተ ቀድመህ ግባ። እግዚአብሔር ሆይ የጎፋን ነገር ለአንተ አሳልፍ የሰጠው አንተ ተናገር። እዛ ቦታ ላይ የኔ ክብር እንዳይታይ ያንተ ክብር ከፍ ብሎ ይታይ። የኔ ስም እንዳይጠራ በእኔ ላይ ያንተ ስም ይጠራ።
የማገለግለው አገልግሎት የሚሰራው ስራ የኔ እንቅስቃሴ እውነት 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 ነው የምላችሁ አንዱም በኔ አቅም አይደለም በእግዚአብሔር ነው። የእግዚአብሔር ጥላ ከኔ ላይ ከተነሳ የሚወድቅ ሰው ነኝ። በእግዚአብሔር እጅ መዳፍ ላይ ስላለው ማንም ጠላት ሊያገኘኝ አይችልም። እኔ አንድ ልላችሁ የሚፈልገው ራሳችሁን ዝቅ ዝቅ አድርጉ። ያላችሁን ነገር ስጡ፣ ይሰጣችኋል። አገልግሉ፣ እግዚአብሔር የእናንተን ቤት ያገለግላል። ከኖራችሁለት እግዚአብሔር እናንተ ጋር ይኖራል። ባለፈው ቅርብ ጊዜ ላይ ታመምኩና ተስፋ ቆረጥኩ። እግዚአብሔር ሰው ካንተ አልጠብቅም፣ ከናንተ ባልጠብቅም ተስፋ ቆረጥኩ። ብዙ አመታት ታመሜያለሁ። መቀመጥ አልችልም፣ መቆም አልችልም፣ መስራት አልችልም። በጉልበቴ ተንበርክኬ ነው መኪና ውስጥ ረጅም መንገድ የሚሄደው። በጣም ከበድ ስለኝ ተኛውና ከባድ ጭንቀት ውስጥ ገባው። ከሰጠኝ ሁሉንም ሰጣለሁ ብዬ ያን ሁሉ ነገር ነግሬው እግዚአብሔር ባረከኝ። በብዙ በረከት በሞገስ ባረከኝ፣ በጸጋ ባረከኝ። መልካም ሰዎች እንዲከተሉኝ እንዲያግዙኝ አደረገ። እንደው እግዚአብሔር ሆይ ብጠራኝ እነዚህ ያንተ አገልጋዮችን እኔ ይዤ ነው የሚጠፋው። በሚሊዮኖች የሚቆጠሩ ሰዎች አገልግሎትን የሚደግፉ አለዋ። እኔን አይደለም የሚከተሉት እኮ የራእዩ ባለቤቶች አሉ። ኢትዮጵያውያን አገር ውስጥ ያሉ ከሀገር ውጭ ያሉ በእኔ ላይ የሚጸልዩ በእኔ አገልግሎት ላይ ቀን ማታ የሚጸልዩ በእግዚአብሔር ፊት የሚያስቀምጡ። ጭንቀት ውስጥ ገባውና ወዲያውኑ ቲክቶክ አካውንቴ ላይ ወደ 4 ሚሊዮን የተጠጋ ተከታይ አለ። ፌስቡክ ላይ 1 ሚሊዮን ያለፈ አለ። ዩቲዩብ አለ፣ ኢንስታግራም አለ። እኔ ሲጠፋ ይሄ ህዝብ መጥፋት የለበትም። ካዜናዎችን ገዛውና አንደኛው ካዜና ላይ ሰው ጋር አስቀመጥኩና ኢሜሉን፣ አንደኛው ካዜና ላይ ሰው ጋር አስቀመጥኩና ፓስወርዱን፣ አንደኛው ካዜና ሰው ጋር አስቀመጥኩና ሲም ካርዱን የተከፈተበትን። እኔ ከሌለው እኔ ጋር ያሉ በጎ ልብ ያላቸው ሰዎች የእግዚአብሔርን አገልግሎት ያስቀጥላሉ። የኔ ተከታይ ከኔ ጋር እኩል አይሞት። እግዚአብሔርን ያገለግላል። የኔ ሚዲያ እግዚአብሔር ይመለክበታል። ይህንን ማስተካከል ጭንቀት ውስጥ ገባው። መኪና እጄ ላይ አለ፣ ዘመናዊ ስልኮች እጄ ላይ አሉ። እግዚአብሔር የባረከኝ በረከት እጄ ላይ አለ። ከሰጠኝ ሁሉንም ሰጣለሁ ብዬ ለእግዚአብሔር ነግሬዋለሁ። በጣም ከበድ እያለኝ ሲመጣ ቤተሰቤን ሰብሰብ አደረግኩና ወንድሜ እዚህ ጋር ምስክር ነው፣ በድንገት ቢሞት እግዚአብሔር ለኔ የሰጠውን ሁሉንም ለድሃ ስጡ፣ ካልሰጣችሁ በሰማይ በምድር እግዚአብሔር ይጠይቃችኋል። ወንድሜ ብያለሁ አላልኩም? አሁንም እናንተ ምስክሮቼ ናችሁ። እግዚአብሔር ልጅ እፈልግሃለሁ ለሌላ አገልግሎት ብሎ ቢጠራኝ እንኳን እግዚአብሔር ለኔ የሰጠ ሁሉ ለድሃው ይሆናል። ታዲያ ከኔ ምን ተማራችሁ? ገንዘብ አለ፣ ስልጣን አለ፣ ስም አለ፣ ሁሉ ነገር የሚቀር ነው። ሁሉን ነገር የምትተውት ነው። የሆነ ጊዜ ከበድ ብሎ ሲመጣ፣ የሆነ ጊዜ ጨንቋችሁ፣ የሆነ ጊዜ ሁሉ ነገር ተሰብስቦ ሲመጣ ሁሉ ነገር አንድ ይሆናል። የምንሄደው ወደ እግዚአብሔር ጋር ነው። ያለንን ነገር ሰብስበን ወደ ሰማይ ይዘን አንሄድም። የተሰጠን ኪሳችን ሙሉ የሆነው፣ ቤታችን ሙሉ የሆነው፣ አካውንታችን ሙሉ የሆነው እግዚአብሔር ለሌሎች ለሌላቸው እንድንሰጥ እንጂ እንድትጠቀሙበት አይደለም። ባላደራዎች ናችሁ። ለእግዚአብሔር ቤት የተሰጣችሁን ስጡ፣ ድሃውን መግቡ። በየሆስፒታሉ ታሞ ገንዘብ በማጣት ምክንያት ለሚሞቱ ሰዎች ገንዘብ ስጡ፣ ይታከሙ።
እግዚአብሔር ደግሞ በእጥፍ ይሰጣቸዋል። የኔ ህይወት ይሄ ነው። እጅግ በጣም ልብ ሰባሪ ነው። እንግዲህ እንደሰማችሁት በጣም አሳዛኝ መልእክቱን አስተላልፏል። እኔ ግን እግዚአብሔርን የምለምንለት እግዚአብሔር ከዚህ የበለጠ ትልቅ ነገር አድርጎለት ከመሬት እያነሳ ውሃ የሚያጠጣ እያነሳ የሚያበላ ወጣት ነው። እግዚአብሔር ያንተ ስም እንዲጠራ የእሱን እድሜ እንድታረዝምለት እለምናለሁ። ሁላችሁም በየሃይማኖታችሁ በያላችሁበት የእምነት ቦታ ለዚህ ልጅ ጸልዩለት። እግዚአብሔር ፈውስን እንዲያረግለት። ከእግዚአብሔር የተደበቀ ከሰው የሚደበቅ ከእግዚአብሔር የተደበቀ አይደለምና እሱ ምህረቱን አድርጎለት ልጆቹን ትልቅ ቦታ አድርሶ በስሙ ትልቅ የእርዳታ ድርጅት ተከፍቶ እንደ መቄዶንያ ቢኒያም በቃ እንደዚህ አይነት ሰዎች በምድር ትንሽ ናቸው፣ በቃ ብዙ አይደሉምና ጤናቸውን እንዲሰጣቸው ረጅም እድሜ እንዲሰጣቸው እመኛለሁ። ለዛሬ ይዤላችሁ የቀረብኩት ይሄ ነበረ። ሁላችሁም ትማሩበታላችሁ ብዬ አስባለሁ። ሰላም ሁኑ።